ፓሚርና ናስ ከስራቸው ውጪ ውስጡን በጣም ተፋቅረው ነገር ግን ሁለቱም ይፈራራሉ። መጀመሪያ ናስ ፓሚርን የሆነ ለእሱ እንደምትወደው አይነት ምልክት ስታሳይ፣ በአንድ በኩል እሱ ደግሞ ሲሸሽ፣ መልሳ ደግሞ እሷ ከዘይነብ ጋር እየተቀራረበች እሷን እየሸሸች ስትሞክር እሱ ደግሞ የበለጠ በይበልጥ ከድሮ አስበልጦ ስሜት እየሆነ ነው ያለው። ስለዚህ ማታ ላይ ዘይነብን እራት አብረው እንዲበሉ ጠራቻት። ለነገር ነበር የጠራቻት የለበንትን እንዲሁም የዘይነብን ሁኔታ ለመከታተል እንዲመቻት። ነገር ግን ነገሩ ያስፈራት ነው ያለው፣ ምክንያቱም ያስቀናታል። መጀመሪያ የገመተችው የጠበቀችውና እየሆነ ያለው ነገር ትክክል አይደለም። ዘይነብ ከሄደች በኋላ ራሱ ፓሚር ነበረ ምንድነው ችግርሽ ብሎ የጠየቃት። ቴራፒ ፈልጋለሁ ባለፈው ካቆምንበት ጋር አለችው። እሺ እንቀመጥ አላትና ተቀመጡ። እሺ ናስ ባለፈው ዕለት ካቆምንበት እንቀጥል። ባለፈው ካወራን በኋላ የተሰማሽ ነገር አለ? አዲስ ስሜት? ለምሳሌ የሆነ ልጅ ነበረ እና ይፈታተነኛል አይታገሰኝም ምናምን ብለሽ ነበረ። ስለሱ ምን አዲስ ነገር አለ ብሎ የጠየቃን ነበረ። አይገርምም? ያው እንግዲህ ሳናስበው በመካከላችን የሆነ ስሜት አለ፣ ግን ደግሞ ለእኔ የሚሆነኝ አይነት ሰው አይደለም አለችው። ለምን እያላን ነበር። እንዲህ ሲላት ፊቱ እየተቀየረ እየከፋ አይነት ስሜት ይንጸባረቃል። ምክንያቱም አላቀውም ሁሌ አዳዲስ ባህሪ ነው የሱ ባህሪ የሚታየኝ። በመካከላችን የሆነ ትልቅ ግድግዳ ነገር እንዳለ አይነት ስሜት ይሰማኛል። በጭራሽን ግድግዳ ላፈርሰው ሆነ ልቋቋመው አልችልም። እኔ እንጃ ምን አይነት ስሜት ሊሰማው እንደሚችሉላ መገመት አልችልም አለችው። ትኩር ብሎ እየተመለከታት ነበረ። ከዛም በኋላ እሱ ግን አንቺስ ብትሆኝ ስለሱ ምን ይሰማሻል ብሎ ጠየቃት። ጥሩ ጥያቄ ነው የጠየቀው። እሱ ራሱ የሚሰማውን አይነት ስሜት ይሰማኛል። ነገር ግን በህይወቱ ላይ አንድ ያጣው ነገር ያለ ይመስለኛል። እሱም ግድግዳው በጣም በረዘመ ቁጥር እኔና እሱ የምንገናኝበት መንገድ በጣም ይራራቃል። ግን አሁንም ቢሆን አየዋለሁ በርቀት እከታተሏለሁ አለችው። ሁለቱም በጣም ተቀራርበው ተያዩና በቃ ልተኛ አለችው። እሺ ተኝ በቃ እያለ ነበር። አዎ ነገ ብዙ ስራ አለብን፣ ብዙ የሚጠብቀን ስራ አለ። ፓሚር ደናደር ብሎ ይልሽ ነበር። እሱም ደናደሪ ብሏት ተሰናበተ። ፓሚር ብቻውን እያመነታ ነበር፣ ብቻውን ያወራል። በሌላ በኩል ነሂር ጠዋት አካባቢ ላይ ብቻውን ተቀምጣ ቁርስ እየበላች ነው። በድንገት ዘይነብ መጣችና አባዬ ይመጣል ትላታለች። ይመጣል ጠብቂ ስትላ ነበረ። ከዛ ከተቀመጠች በኋላ ዘይነብ ነሂር ዲ ትናንትና ማታ አሪፍ ጊዜ እንደነበረን አጠይቅኝም እንዴ? ካንቺ እኮ እየጠበኩኝ እኮ ነው አለቻት። ነሂር እየተበሳጨች ከዘይነብ ምንም ነገር መስማት ባትፈልግም እሺ የኔ ውድ እንዴት ነበር ትናንትና እስኪ ንገሪኝ አለቻት። በጣም አሪፍ ነበር እውነት ለመናገር ያዝ በጣም የዋሰው ናት። በአንድ ጊዜ እንዳገኘችኝ ጓደኛዋ ነበር ያረገችኝ። እውነት አሳዘነችኝ። ለካ እስካሁን ድረስ ብቸኛ ናት። በጣም ነው የሚገርመው። ተግባባን ባንዴ እያለቻት ነሂር ተናዳ ምግቡን እየበላች ስታያን ነበረ። በድንገት የመጣው ታሪክ ነው። እስቲ ልብላ ቁርሴን እያለ ሁለቱ ዝም እንዲሉ እየጠየቀ ነው። ሴት ልጁ እንዲሁም ሁለተኛ ያገባት ሚስቱ ነሂር እንዲጨቃጨቁ አይፈልግም። በጠዋቱ ፓሚር በውጭ በኩል የእጅ ኳስ እየተጫወተ ነው ያለው። ኳሱን እያነጠረ ቅርጫት ውስጥ እያወረወረ እያስገባ ሲጫወት በድንገት ወደሱ የመጣው ቱፋን ነበረ። እንደምን አደርክ ይለዋል ፓሚር። ቱፋንም ቢሆን ሰላም እንዴት አደርክ እያለ ይመልስለታል። ከዛም በኋላ ፓሚር አንድ ሁለት ጊዜ ሞከረ። የሞከረውን ሁለቱንም እዛው ቅርጫት ውስጥ እየከተታቸው ነበረ። በዚህ መንገድ እየከተተ እንግዲህ እንደምታየኝ በጣም ጥሩ ነኝ ያለበት ሁኔታ፣ እስኪ አንተ ሞክር አለ። ከዛ በኋላ ቱፋን ሞከረ። ሲሞክር አልሆነልህ አለው። አልገባልህ አለው ቅርጫት ውስጥ ኳሱ። ከዛውንም ቢሆን ሞከረ። አሁንም እየገባለት አይደለም። ሳይታሰብ እልህ ውስጥ እየገባና እየተበሳጨ እየተናደደ እየመጣ ነበረ። እግረ መንገዷን ደግሞ ናስ ፓሚርን እየፈለገችው ነበረ። ፓሚር የት ነህ ብላ ቤት ውስጥ እየፈለገችው ነበረ። የለም። በውጭ በኩል የሆነ ኳስ ሲነጠር ድምጽ ይሰማል። ውጭ ወጣ ልታየው ነው። ስልክ እየደወለችለት አይነሳም። ቱፋን ቢሆን እየሞከረ ነው ያለው። ቱፋን በተደጋጋሚ እየሞከረ ነገር ግን አሁንም በድጋሚ ያልተሳካለትም። ከዛም በኋላ አሪፍ ነው ደጋግመህ ስትሞክር ይመጣል ይለዋል ፓሚር። በጣም ብዙ ታወራለህ እያሉ ቱፋን ተናገረ። አረ ብዙ አላወራም ነን ለመናገር ማውራት ያለብኝ ነው ሮት እያሉ ነበረ። ምንድን ነው በጣም አለው እያበዛ ነው። ግን አንተ ለበንት ምሮ ከኛ መፈልገው እስቲ ምን ልሰራ መጣለው? እኔ ምንም አልፈልግም። ለምን ትጠይቃለህ? ምን ሆነ ነው እያሉ ነበረ። እኔ ግን አይመስለኝም። ለምሮ ወንድሜን ለምሮ ማተወልኝ ለኔ ምን ነግረውን አይምሮን የተቆጣጠርከው? እስቲ ንገረኝ። እስቲ እንደዚህ ነገር ማድረግ ይቻላል? ስታስበው እንደዚህ ነገር አድርገህ ዞር ምትል ይመስላል እንዴ እያለ እየጠየቀው ነበረ። ምንም እየገባኝ አይደለም ስለምታወራው ነገር። በወንድምህ ትቀናበታለህ እንዴ? ተረጋጋ እንጂ እያለው ነበረ። ሳይታሰብ ሊተናነቁ ደርሱ። ሊደባደቡ ናቸው። አሁን ያሸነፍክ ይመስላል፣ ነገር ግን አላሸነፍክም። እኔ ነኝ የማሸነፈው እያለው ነበረ። ድንገት ቱፋን ነበረ እያነቀው ሊመታው ሞከረ። ከዛም በኋላ እሱም ቢሆን እያነቀው ራሱን ለመከላከል ሲሞክር በድንገት የወጣችው ናዝ ነበረች። እንዴ ምን እያረጋችሁ ነው? እንዴ ምን እየተከናወነ ነው? እዚህ ጋር ምንድነው የምትሰሩት? ቱፋን ምንድነው የምታረጉት ስትለው ጥሩ ሚስት ትክክል ናት፣ ወደ ራሳችን እንመለስ፣ አንተም ወደ ራስ ተመለስ አለ በዚያ ያሳያለሁ ብሎት ሄደ። ከዛ በኋላ ፓሚር እያየው ይስቃል። ቱፋን ሄደ። እንዴ ፓሚር ምን እያረክን ያለው ደግሞ በጠዋት ልትደባደብ ነው እንዴ ከቤት የወጣው አለችው። ምን ላርገው? እሱ ራሱ ነገር ይፈልገኝ ምን ማድረግ ነበረብኝ ብሏት እየሳቀ ወደ ውስጥ
እየገባ ነው። ነሂር ከጓደኛዋ ጉንዳይ ጋር ሆና እያወራች ነበረ። በድንገት ቱፋን እየመጣ ነው ያለው። መንቅር እያለ ሲመጣ ቱፋን ምን ሆነ ነው እያለችው ዘይነብ እየጠየቀችው ነበረ። ምንም እዚህ በረጋ እየተጫወትኩኝ ነበር። በድንገት ያት ለበንት የሚባል ማይረባ መጣ። ለነገሩ ልክ አስገብቼዋለሁ እያል ነበር። ተደባደብክ ከሱ ጋር ብላ ነሂር ስጠይቀው ኧረ እንደዚህ የሚባል ነገር የለም ምን አቅም አለውና እነሱ ከኔ ጋር የሚደባደበው ገና ኮስተር ስልበን ነበር የሸሸኝ ብሎ ይናገራል። ከዛ ነሂር ተደባደበ ቱፋን ብላ ቤት ውስጥ መጮህ ጀመረች። ዘይነብ ሄጄ እስኪ ሊያው እያለች ነው። ለበንትን ካላየው ስትል እንዲ አንቺ ምን ቢነሽ አንቺ ሕክምና ነው የተማርሽው ለምሮ በማያገባሽ መገቢው ስትራ ነበር። ዘይነብ ደግሞ የህግ ተማሪ አይደለው ምናልባት ለበንት ቱፋንን መክሰስ ከፈለገ ላማክረው እስኪ እንጂ ብላ ሄደች። ከዛ አሁን ነሂር ዘይነብ ብላ ስጮህ ድንገት ታሪክ መጣ። ምንድነው የሚያስጨውሽ ነሂር ብሎ እየጠየቃን ነበረ። ይኸውልህ ታሪክ ቱፋን የኛ ቱፋን ከለበንት ጋር ተደባደበ እኮ ልጁ ምን እንዳደረገው አላውቅም አለችው። ቱፋን የኛ ልጅ ቱፋን የት ነው ያለው ቱፋን የት ነህ ብሎ ሊፈልግ ወደ ውስጥ እየገባ ነበረ። ቱፋን እያለ እየጮኸ በድንገት አደም መጣ። አደም ሲመጣ ቱፋን አይተዋል ይለዋል። ኧረ አላየሁትም ወንድሜ አላየሁትም እያል ነበረ። አልመጣም እዚህ ይለዋል። እኔ እንጂ አላየሁትም ብሎ እየመለሰለን ነበረ። በድንገት ቱፋን ራሱ እየመጣ ነበረ። ወንድሜ ምንድን ነው እያሉ ነበር። አንተ ከለበንት ጋር ተጣላ እንዲ ለምሮ ከለበንት ጋር የምትደባደበው አለው። ኧረ እኔ አልተደባደብኩም ኳስ እየተጫወተን ነበረ በቃ ሳሸነፈው ምንም በቃ አልቻለም። ከዛም በኋላ ስሜት የማይስ ነገር እያወራ ነበር። አረጋጋሁት። አሁን እኮ አረጋግቼዋለሁ። ይሄ ለበንት የምትለው ሰው የብድ ነገር ነው በእናትህ ከሱ ጋር ምንም አይነት ነገር እንዳታረግ እያለ እየጠየቀው ነበር። እሱ አንተን አይመለከትም ልቀቀኝ ወንድሜ እያል ነበር። ና ይቅርታን ጠይቀው ቱፋን ይቅርታን ጠይቅ እያለው አልጠይቅም ከዚህ በኋላ ትዕግስቴም ራሱ አብቅቷል አልፈልግም እያለ ቱፋን ይነጫነጫል። ቱፋን በጣም እልህ ውስጥ የገባ ይመስላል። ታሪክ ደግሞ በአንድ በኩል ምሮ እንዲህ የሚያነጫነጭ መስመርን እያለፍክ ነው እኔ ራሴ ነኝ የመመታ እያለው ነበረ። ቱፋን ተወኝ ብሎት ወደ ላይ እየወጣ ነበረ። አደም እኔ ልከተለው ብሎ ዞር አለ። ይህን ጊዜ ታሪክ ነሂር ና ይቅርታን ጠይቀው እስቲ ብሏት እየወጣ ነበረ። ቱፋን ተናዶ መኪና ውስጥ እየገባ በአንድ በኩል አደም ቱፋን የት ነው የምትሄደው አትረጋጋም ትንሽ እንኳን አለው። እንዴ ብዬ ልረጋጋ መሄድ ፈልጋለሁ እያሉ ነበረ። ይህን የምትሄዱ እያሉ ነበር። አታይም እንዴ ወንድሜ ምን እያረገ እንዳለ ለበንትን እንዴ ከመቼው አውቆት ነው ከመቼው እንደዚህ እሱን ያመነው እኛን ጣልጣል የሚያረገን ምን ማለት ነው እንደዚህ የሚባል ነገር አይሰራም ብሎ በኃይለኛው እየተቆጣ ነበረ። አደም እየመከረው ነው ተረጋጋ ብሎ ቱፋን መኪና ውስጥ ገባ። በፍጥነት ይንቀሳቀሳል። በሌላ በኩል ናዝና ፓሚር አንድ ላይ እያወሩ ናቸው። ስለ ሰርጉ መነጋገር ጀመሩ እየተቃለዱ። ፓሚር እየሳቀን ያለው ይሄ ነገር በዚህ ከቀጠለ ወዴት እንደሚያመራ አላቅም ይላታል። ድንገት በር ተንኳኳ። ናዝ በር ከፈተች። ታሪክ ነሂርና ዘይነብ ነበር የመጡት። ወደ ውስጥ ገቡ። እንዴት ሆንክ እያሉን ነበረ። ታሪክ ለበንትን በጣም አክብሮ ነበር የሚያናግረው። ይህን ጊዜ ፓሚር ሁሉም ነገር ሰላም ነው ምንም ነገር አልሆንኩም እያለ ይመልሳል። አያርለም ቱፋን በጣም መደባደብ ይችላልና ድብድብ ላይ ጎበዝ ነው ማለቴ ዝነኛ ነው በእንደዚህ ነገር እያለ ታሪክ ሲያወራ እኮ አናቅም እንዴ ብላ መለሰች። ናዝ ባለፈው ለታ ሲደበደብ አይታ ነበረ። ከዛም በኋላ አሁን ነሂርና ታሪክ እንዲህ ስትል ዞር ብሎ ተመለከቷት። ፍጥጥ ብሎ ሲመለከቷት ሳታስቡ ነበር ከአፏ ያመለጣት ሻይ ልስራላችሁ እያለች ነበረ። ታሪክ ሻለ ነሂርን ጠርታት ወደ ውስጥ እየገቡ ነበረ። ይህን ጊዜ ለበንት እንዲሁም ታሪክ ተረጋግተው ቁጭ ብሎ ማውራት ጀመሩ። ከዚህ በኋላ ደግመ ከቱፋን ጋር እንዳትነጋገር እያሉ ነበረ። ሶስቱ ሴቶችም ኪችን ሄደው አብረው እያወሩ ነበር። ዘይነብ አሁን ሳታስበው ነው ናዝን መጠራጠር የጀመረች። ውሸት ልታወራ ትችላለች ብላ ትናንትና ማታ እራት ልትበላ የመጣች ጊዜ አውቃ ለንደን ውስጥ ያልሆነ ቦታ አለ ብላ ስለሱ ስታወራ ናዝ አፏፏን እየተከተለች በጣም ልክ ነሽ ያን ቦታ ወደዋለሁ ብላ ስትናገር ነበረ። በዚህ ምክንያት ናዝን ተጠራጠረቻት። ናዝ በእርግጠኝነት ለንደን አልነበረችም ወይም ደግሞ ረስተዋለች ምናን የሚል ሀሳብ ውስጧ እየተፈጠረ ነበረ። አሁን አምስቱም ተቀምጠው አብረው እየተነጋገሩ ናቸው። ትንሽ ቆዩና እነ ዘይነብ በቃ እንሂድ ይባባላሉ። በድንገት እየደወለች የነበረችው የናዝ እናት ናት። ወዲያው ፓሚር ስልኩን አነሳ። የናዝን እናት እያናገረ ስልክ አነሳልኝ ሲለኝ እኮ እኔ ናዝ አንተ ጋር የደወልኩት አለችው። ናዝ ልሸኛቸው ብላ እየወጣች ነበረ። ደህና ናት ናዝ አለች። ትደውይላታለሽ ይላታል። እኮ የሰርጉን ቦታ ማየት አለበት የሰርጉ ቦታ መወሰን አለበት አለችው። እሺ እደውልልሻለሁ መልሼ ብሎ ስልኩን ጥርቅም አድርጎ ዘጋው። አይኖሬን ጊዜ ይሄ ልጅ ግን ለምር የሚቸኩለው ብላ ራሷን እየጠየቀች ነበረ። ቱፋን ከተወሰኑ ሰዓታቶች በኋላ ቤት መጥቷል። ዘይነብ እየመከረችው ነበረ እረፍ እያለችው። እኔ ያለድርኩትም ማሪ ለበንት የሚባለው ልጅ አልተመቸኝም በቃ አልወደድኩትም ሳይሆን ነገሩ ያጠራጥረኛል ምንም ነገር ነው ማያሳምነኝ ስለሱ ብሎ እየተከራከረ ነበር። ተው ይቅርብ ትለዋለች። በሌላ በኩል ፓሚርና ናዝ የሰርጉን ቦታ ለማየት እየሄዱ ናቸው። ቦታውን ሄደው የሚያዩት እነ ቺቼ ክታለት እንዲሁም አይኖር ጨምሮ ናቸው። ናሚክም አለበት። አብረው ቦታውን እየተመለከቱት ወደዱት። ይሄ ቦታ አሪፍ ነው እንዲህ እናረጋለን እየተባሉ ይማከራሉ። እነ ታለት ደግሞ ዛሬ አይኖር ቤታቸውን ማየት ስላለባት ምግብ አዘጋጅተው ቤት ጠርቷታል። በቀጥታ ወደዛ ቦታ እየሄዱ ናቸው። ማታ ላይ ነሂር እንዲሁም ዘይነብ የሚጨቃጨቁበት ሰዓት ደርሷል። ዛሬ በኃይለኛው እየተነታረኩ ናቸው። በአንድ በኩል ዘይነብ አባቴን ቀማሽኝ ቤተሰቤን ቀማሽኝ ብላ ነሂር ላይ ስትጮህባት ነሂር ኡኡቲዋን አቀለጠችው። ድንገት ታሪክ መጣ። ታሪክ ሲመጣ ከኔ ወይም ከሷ አንዳችን ምረጥ እያለችው ነበረ። እንዲህ ስትለው ታሪክ ደግሞ ነሂር ምን እያልሽ እንዳለ ይታወቅሻል አላት። አዎ ይታወቀኛል። ከሁለት አንዳችን ትመርጣለህ ወይኔ ወይ እሷ ከዚህ ቤት ቀጥ ብለን እንወጣለን አሁን ነው ስትለው ነበረ። ይህን ጊዜ ታሪክ ዘይነብን ዞር ብሎ አያት። ዘይነብን ባይ የተናነቃን ነበረ። ተውቶ አባዬ አትመልስልኝ ሲጀመር ምንም ልትል እንደምትችል አውቃለሁ ብላ ከፍቷት ልትሄድ ነበረ። ከዚህ ቤት መቼም ቢሆን አልወጣም ብላ ተናግራ ጮኋ ወክ ልታረክ እያለቀሰች ትሄዳለች።
በሌላ በኩል ቺቼክና ታለት ለይምሰል ያዘጋጁት ቤት ውስጥ በቀጥታ አይኑርን ጠሯት። እዛ ሆነው ራት እየበሉ ነበረ። ራት እየበሉ ስለ ሰርጉ ብዙ ነገር ይነጋገራሉ። በተለይ ደግሞ ምን ያህል ሰው ይጠራ የሚለው ነበረ። አጠቃላይ 50 ሰው ይጠራ እየተባለ ነው ያለው። መጀመሪያ ላይ አይኑር እሷ የምትፈልጋቸው 50ዎቹ ሰዎች በሙሉ እንዲመጡ ሲጠይቁ አይኑር ግራ እየገባን ነው፣ እነዚህ ሰዎች ዘመድ ጓደኛ ምናምን ነገር የላቸውም እንዴ ብላ እየጠየቀች ነበረ። ይህን ጊዜ ቺቼክ ላለመዋረድ ብላ ከኛ 5 ካንቺ 25 እያለቻን ነበረ። ታለት እንዲሁም ፓሚር ግን ከየት እንደሚያመጡ ስለማያውቁ 25 ሙሉ ሰዎች ማምጣት በጭራሽ ስለማይችልበት በቀጥታ 50ም ካንቺ እያሏን ነበረ። ፓሚርና ናዝ እየተርበተበቱ እንዲህ እያሉ እርስ በእርሳቸው እየተደነጋገጡ ምልክት እየተሰጣጡ ግርግር ያግር እየተመታቱ የራት ዝግጅቱ አለቀ። ከዛ በኋላ አሁን ማታ እየመጡ ነበረ። ፓሚር ዛሬ ናዝን የእናቷ ቤት እንድትሆን አድርጎ እሱ ይመለሳል። ከዛ በርጋ ትንሽ አወሩና በቀጥታ ይመለሳሉ። ፓሚር አሁን ወደ ቤት እየተመለሰ እያለ በድንገት ዘይነብን መንገድ ዳር ተቀምጣ እያገኛን ነበረ። ከመኪናው ወርዶ ተመለከታትና ምን ሆነሽ ነው እያላን ነበረ። ከፍቷታል። ያ ማውራት ከፈለግሽ እኔ እንግዲህ ያለው እሰማለሁ ችግር የለም እያላን ነበረ። መኪና ውስጥ ግቢ አላት። መኪና ውስጥ ግቢ ብሏት ከዛ ድንገት ተደወለለት። ናዝን ስልክ እያናገረ ነበረ። ቤት ገባ አለችው። እየገባኝ ነው ይላታል። ይህን ጊዜ ዘይነብ ሶፍት ፊት ለፊት አገኘችና አይኗን እየጠራረገች ድንገት የሆነ ፖስት ካርድ ነገር አየች። ምንድነው ብላ ስትመለከተው የሰርግ ፖስት ካርድ ነበረ። እላዩ ላይ የሚጋቡበት ቦታና ቀኑ ሰዓቱ በሙሉ ተጽፎበታል። ደነገጠች። እነዚህ ሰዎች ተጋብተናል ብለው እያስመሰሉ ነው እንዴ ብላ ብዙ ጥያቄ ውስጧ እየተፈጠረባት ነበረ። ፓሚር ስልክ አናገረና በቀጥ ወደ መኪናው ገባ። ወደ ቤት ሄዳሉ። በርጋ ሸኝቷት ወደ ውስጥ ገባ። እንደገባ ናዛውንም ቢሆን በጭራሽ አትላቀቀውም። ቪዲዮ ኮል ደወለችለት። ሄለው ናዝ ደግሞ ዛሬ ቪዲዮ ኮል ደወልሽ ምንድነው ለመቆጣጠር እንደመችሽ ነው አላት። ኧረ አይደለም የምን መቆጣጠር እንተነ ጆሮ ጌጥ ቤት ጥዬ ነበረ። ከዛም በኋላ አሁን ቤት ስመጣ አጣሁት። እስኪ ፈልግልኝ እስኪ ወደ ኪችን ሂድ እስኪ ዝቅ በል እያለችው ነበረ። እንዲህ እያለ እያፈላለጋት ከዛም በኋላ የለም በቃ ደናደሪ ተባብለው ስልኩ ተዘጋ። በአንድ በኩል ናዝ ብቻዋን ነበረች። እናቷ ድንገት መጣች። ስታገባ የምታደርገውን የሰርግ ቬሎ እየሰጠች ነበረ። ናዝ ስታየው በጣም ተደሰች። የምር የእውነት ነበር የሆነ ያለው ነገሩ። በጭራሽ ለምርመራ እንዲመች ተደርጎ የተሰራ ትዳርም አልመስል ብሏል። ሳይታሰብ ነገሩ እየተጋጋለ ነበረ። ዛሬ ሰርጉ ነው። ዛሬ ሰርጉ የሚከናወንበት ቀን ነው። ዘመዶቻቸው በሙሉ ተገኝተዋል። ፓሚርም ቢሆን እየተመሸረ ነው። ናዝም እንደዛው እየተሞሸረች ነበረ። ፓሚር ከታለት ከቺቼ ጋር ከመሳሰሉ ሰዎች ጋር እየመጣ ነው። ለይምሰል ሌሎች ሰዎችንም አስከትለው እየመጡ ነበረ። በሌላ በኩል ታሪክ አርጅቷል። ከዚህ በኋላ ብዙ ነገሮችን መስራት አይችልም ብለው ያመኑት አደምና ቱፋን በራሳቸው በጎን ሄደው ማህበሩን ሊያናግሩ እየመጡ ናቸው። ማህበሩን ሰብስበው ሊያሳምኑ እየሞከሩ በአንድ በኩል ፓሚር ናዝን እየተቀበላን ነበረ። እየተጨፈረ እሷን ይዞ ከቤት እየወጣ ጋብቻው የሚፈጸምበት የዝግጅቱ ቦታ በቀጥታ እየሄዱ ናቸው። አሁን አደም ሁሉንም የማህበሩን ሰዎች ከሰበሰበ በኋላ ምን እንደሚያስፈልግ እየነገራቸው ነው። በሌላ በኩል ደግሞ ፓሚር አይኑርን ፈልግልሻለሁ ብሎ ጠራት። ከዛም በኋላ የሸጠችውን መሬት ሰርጉን ለመደገስ ብለ የሸጠችውን መሬት እሱ መልሶ እንደገዛው እየነገራት ዶክመንቱን ሰጣት። ካርታውን ጨምሮ ጉዳዩን አጠናቀው ሲሰጣት በጣም ነበረ የገረማት። እንባ የተናነቃት ደስ ብሏት አቀፈችው። ሁለቱም እንደዚህ ሊላቀሱ ከጫፍ ደርሰው ፓሚርም እንባ የተናነቀው ጥሏት ወጣ። እሷ ግን ብቻዋ ማልቀስ ጀመረች በጣም ደስ ብሏት። አደም ቀስ በቀስ የማህበሩን ሰዎች እያሳመነ ነው። ቱፋን ምክንያቱ ምን እንደሆነ ይናገራል። ምክንያቱም ታሪክ አርጅቷል። የማይረቡ ሰዎች አጠገቡ እየመጡ ናቸው። እነሱ ደግሞ ያስቱታል። ጥሩ አይደለም፣ ለእኛም ለወደፊቱ ለቢዝነሳችንም ጥሩ አይደለም አለ። ከኛ ጋር የምትሰሩ ተብሎ ተጠየቀ። የማህበሩ ሰዎች አሰቡበትና ከተቀመጡበት እየተነሱ ቆመው ፈቃደኝነታቸውን እያሳዩ ናቸው። ታሪክን በቁሙ እየቀበሩት ነው። ከቢዝነሱ እያስወጡት ነበረ። በሌላ በኩል ናዝና ፓሚር ሰርጉ የሚፈጸምበት ቦታ መጡ። ቃለ መሐላ ፈጸሙ። ባልና ሚስት ሆናቸዋል ተባሉ በይፋ። እነሱ ግን ቀድመው ባልና ሚስት ናቸው። ባልና ሚስት ሆነው እንዲሆኑ ያደረገቻቸው ቃለ መሐላ ያስፈጸመቻቸው ጋብቻውን የምትፈጽመው ሴት እንኳን ደስ አላችሁ እያለች የጋብቻ መታወቂያውን ሰጠቻቸው። ሁሉም እያጨበጨቡ እየተደሳሰቱ ነበረ። ተፈራርመው መታወቂያቸውን ተቀብለው ሁሉም ሲያጨበጨቡላቸው ነበረ። በድንገት ከመሃል ዘይነብ የወጣችው እሷን ብትሆን እያጨበጨበች ነበረ። እያጨበጨበች ተመለከተቻቸው። ናዝ ተደናግጣለች። ፓሚር ፈገግ ብሎ ያያታል። በአንድ በኩል ዘይነብ ደግሞ አሳሳውቋ በቀልድ መልክ እየተሞላ ነበረ። ውድ ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መርማሪው የተሰኘውን ድራማ ተመልክተናል። ውድ ተመልካቾች መርማሪው ድራማ በቅመም ስቶሪ የዩቲዩብ ቻናል ወደ እናንተ በዚሁ አቀራረብ ዘውትር ይደርሳል። ቪዲዮቹ ወደ እናንተ ሲደርሱ ላይክና ኮሜንት እያደረጋችሁ እንድትከታተሉ በትህትና የምጠይቅ ይሆናል። በቀጣይ በሌሎች ቪዲዮዎች በድጋሚ እስከምንገናኝ ድረስ ውድ ተመልካቾቼ በያላችሁበት መልካም ቆይታ ይሁን።